እስራኤል ወደ አዲስና አስፈሪ የጦርነት ምዕራፍ እየተሸጋገረች ነው። በሊባኖስ ድንበር ላይ በየቀኑ የሚዘንቡት የሄዝቦላህ ካሚካዚ ወይም አጥፍቶ ጠፊ ድሮኖች የእስራኤልን መከላከያ ሰራዊት ክፉኛ እየፈተኑት ይገኛሉ። ነገር ግን አሁን እስራኤል መልሷን ይዛ መጥታለች። ይህ ተራ ምላሽ አይደለም። በመቶ ሺዎች የሚቆጠሩ ገዳይ ድሮኖችን የሚያመርት ግዙፍ ፋብሪካ በምስጢር ተከፍቷል። ይህ ፋብሪካ ለኢራን ለሂዝቦላህና ለሐማስ የሚልከው መልእክት አንድ ብቻ ነው። ከእንግዲህ መሸሸጊያ የላችሁም። ሰማዩ በቅርቡ በገዳይ ሮቦቶች ሊሸፈን ነው። ይህን ፋብሪካ ለየት የሚያደርገው ግን የሚያመርቱት ሰዎች ናቸው። እስከ ዛሬ ከጦርነት ይልቅ ጸሎትና መንፈሳዊ ሕይወትን የሚመርጡት ሃርዲ ወይም አልትራ ኦርቶዶክስ አይሁዶች አሁን የዘመኑን ገዳይ ድሮኖች ሊያመርቱ ወደ ፋብሪካው እየገቡ ነው። ይህ ለምን ሆነ? እስራኤል ምን አስባለች? የሄዝቦላህ የኤፍፒቪ ወይም ፈርስት ፐርሰን ቪው ድሮኖች እስራኤልን እንቅልፍ ነስተዋታል። እነዚህ ድሮኖች በሰው ዓይን የማይታዩ በጣም ፈጣንና የፈለጉት ቦታ ላይ ገብተው የሚፈነዱ ናቸው። እስራኤል እስካሁን እነዚህን ድሮኖች የምትገዛው ከውጭ ኩባንያዎች ነበር። ነገር ግን ዋጋቸው እጅግ ውድ ነው። ለአንድ ድሮን በሺዎች የሚቆጠር ገንዘብ ትከፍላለች። ከቻይና የሚመጡ ምርቶችና ውድ ዋጋ እስራኤልን አላዋጣትም። አሁን ግን የራሷን ፋብሪካ አቋቁማለች። ዓላማውም በቀን በሺዎች የሚቆጠሩ ድሮኖችን ማምረት ነው። ይህ ትልቅ ዜና ነው። ሰኔ ወር ላይ ለመጀመሪያ ጊዜ 200 የሚሆኑ ሃርዲ ወታደሮች የቴክኒክ ስልጠና ወስደው ወደዚሁ ፋብሪካ ይቀላቀላሉ። እነዚህ ሰዎች በሃይማኖታዊ ጥንካሬያቸው ይታወቃሉ። አሁን ግን ጥንካሬያቸውን በድሮን ስራ ላይ ሊያውሉት ነው። እስራኤል ለምን ሃርዲዎችን መረጠች? አንደኛው በሰራዊቱ ውስጥ ያለውን የሰው ኃይል እጥረት ለመሙላት ሲሆን፣ ሁለተኛው ደግሞ እነዚህን ስስና ጥንቃቄ የሚሹ ቴክኖሎጂዎችን በከፍተኛ ትኩረት እንዲሰሩ ነው። እነዚህ ድሮኖች እንደ መደበኛ ድሮን አይደሉም። ኦፕሬተሩ ልዩ መነጽር ያደርጋል። ልክ በድሮኑ አይን ውስጥ ሆኖ እንደሚበር ይሰማዋል። ይህ ማለት ድሮኑን በማንኛውም መስኮት፣ ዋሻ ወይም ታንክ ውስጥ ዘልቆ እንዲገባ ማድረግ ይቻላል ማለት ነው። ፈንጂ ተሸክመው የጠላትን ምሽግ ያወድማሉ። የጠላት ድሮን ሲመጣ በአየር ላይ ተጋጭተው አብረው በመፈንዳት ጥቃቱን ያከሽፋሉ። በወር በ10 ሺዎች የሚቆጠሩ ድሮኖች ይመረታሉ። ይህ ማለት ሄዝቦላህ በሰማይ ላይ የሚያየው ደመና ሳይሆን የድሮን ሰራዊት ይሆናል። ነገር ግን ሁሉም ነገር አልጋ ባልጋ አይደለም። የኢየሩሳሌም ፖስት ዘገባ እንደሚያመለክተው እስራኤል ይህን ስጋት ቀደም ብላ ማወቅ ነበረባት። የዩክሬን ጦርነት ትልቅ ትምህርት ነበር። ሐማስ በጥቅምት 7 ጥቃት ወቅት እነዚህን ድሮኖች መጠቀሙ ይታወሳል። ታዲያ እስራኤል ለምን ዘገየች? ተቾች እንደሚሉት አዲስ ፋብሪካ መገንባት ወራት ሊወስድ ይችላል። ያ ጊዜ እስኪያልቅ ድረስ ሄዝቦላህ ሌላ አዲስ ቴክኖሎጂ ሊያመጣ ይችላል። ሆኖም የእስራኤል መከላከያ ሚኒስቴር አሁን በከፍተኛ ፍጥነት እየተንቀሳቀሰ ነው። የመካከለኛው ምስራቅ ጦርነት አሁን ከመሬት ወደ ሰማይ ወጥቷል። የእስራኤል ወታደሮች የሚሰሩት እነዚህ ድሮኖች በሊባኖስ ሰማይ ላይ ምን አይነት ለውጥ ያመጡ ይሆን? ሄዝቦላህ ስለዚህ ምን ምላሽ ይኖረዋል? ጦርነቱ በሰው ሳይሆን በሮቦቶችና በድሮኖች የሚወሰንበት ጊዜ ደርሷል። እስራኤል የሃርዲ አይሁዶችን በማሳተፍ በወር በ10 ሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን ለማምረት መወሰኗ ለቴሄራን፣ ለቤይሩት፣ ለጋዛና ለየመን ምን አይነት የሞት ደወል ነው? ይህ ስትራቴጂ ከወታደራዊ ዝግጅት ባለፈ ምን አይነት የስነ ልቦና ጦርነት የታከለበት መልእክት አለው? ሄዝቦላህ እስካሁን እስራኤልን ሲያስጨንቅ የነበረው በዝቅተኛ ዋጋ በሚሰሩና በብዛት በሚላኩ የኤፍፒቪ ድሮኖች ነበር። አሁን እስራኤል የድሮን ጦርነቱን በቁጥር ብልጫ እናሸንፋለን እያለች ነው። እስራኤል ውድ የሆኑ ሚሳይሎችን እንደ አይረንዶም ለርካሽ ድሮኖች ከማባከን ይልቅ በራሳቸው በርካሽ ድሮኖች የሄዝቦላህን ድሮኖች በአየር ላይ ትመታለች። ሄዝቦላህ 1000 ድሮን ቢልክ እስራኤል በ10 ሺዎች የሚቆጠሩ አጥፍቶ ጠፊዎችን ታሰልፋለች። ይህ ለሄዝቦላህ ሚዛናዊ ያልሆነ ውጊያ ብልጫውን የሚያሳጣው ነው። በጋዛ ጠባብ መንገዶችና ዋሻዎች ውስጥ የሰው ኃይል ማሰማረት አደገኛ ነው። ሰው አንልክም፣ ድሮን እንልካለን። አዲስ የሚመረቱት እነዚህ ኤፍፒቪ ድሮኖች ወደ ዋሻዎች፣ ህንፃዎችና ጠባብ ጋቢናዎች ውስጥ ዘልቀው የመግባት ብቃት አላቸው። አንድ የሐማስ ተዋጊ ከሰማይ በሚመጣ ድሮን ብቻ ሳይሆን በመስኮትና በበር በሚሾልኩ ትናንሽ ገዳይ ማሽኖች እንደሚታደን ሲያውቅ የሚፈጠርበት ፍርሃት ከፍተኛ ነው። ሁቲዎች ከየመን ሆነው ድሮን በመተኮስ ቀይ ባህርንና እስራኤልን ለማወክ ይሞክራሉ። እስራኤል ራሷን ችላ በሀገሯ ውስጥ በሚሊዮን የሚቆጠሩ ድሮኖችን ማምረት መቻሏ የመርከብ መስመሮችን ለመጠበቅና የሁቲዎችን የመተኮሻ ጣቢያዎች በርቀት ለመምታት የሚያስችል ወሰን የሌለው ጥይት እንዳላት ማሳያ ነው። ኢራን ሁልጊዜ የምትመካው እስራኤል ውስጣዊ አንድነት የላትም በሚል ስሌት ነው። በተለይ የሃርዲ አይሁዶች ለጦርነት ያላቸውን ቢተኝነት እንደ ድክመት ይታይ ነበር።
ሃይማኖተኛው የሃርዲ ማህበረሰብ ወደ ወታደራዊ ቴክኖሎጂ ፋብሪካ መግባቱ እስራኤል ለህልውናዋ ዋስትና ማንኛውንም የውስጥ ልዩነት ወደ ጥንካሬ መቀየር እንደምትችል ለቴሄራን ያሳያል። ከቻይናም ሆነ ከሌላ ሀገር ጥገኝነት ወጥተናል የሚል መልእክት ለኢራን መሐንዲሶች ይልካል። ኢራን በድሮን ቴክኖሎጂ ያላትን የበላይነት እስራኤል በራሷ ማምረት ትችላለች። ይህ ፋብሪካ የጦር መሳሪያ ማምረቻ ብቻ አይደለም፣ የጦርነት አቅጣጫ መቀየሪያ እንጂ። እስራኤል በሺዎች የምታወጣበትን ድሮን በሀገር ውስጥ በማምረት ዋጋውን በእጅጉ ትቀንሰዋለች። ይህ ማለት የረጅም ጊዜ አሸባሪዎች መረባረብ ስልታቸውን ዋጋ ቢስ ያደርገዋል። በወር በ10 ሺዎች ማምረት ማለት እስራኤል በማንኛውም ሰዓት በሊባኖስና በሶሪያ ሰማይ ላይ የድሮን ደመና መፍጠር ትችላለች ማለት ነው። በአጠቃላይ የእስራኤል አዲሱ የድሮን ፋብሪካ ለኢራንና ለተላላኪዎቿ ግልጽ ማስጠንቀቂያ ነው። በድሮን ከመጣችሁ በድሮን እንመልሳለን፣ በቁጥር ከመጣችሁ በቁጥር እናሸንፋለን የሚል መልእክት አለው። ይህ ቴክኖሎጂካዊ ሽግግር የመካከለኛው ምስራቅን ጦርነት ወደ አዲስ ምዕራፍ ያሸጋግረዋል። እስከዛሬ እስራኤል የምትመካው እንደ አይረንዶም ባሉ እጅግ ውድ የቴክኖሎጂ ውጤቶች ነበር። ነገር ግን ሄዝቦላህና ሐማስ ጥቂት ሺህ ብር ብቻ የሚያወጡ ትናንሽ የኤፍፒቪ ድሮኖችን በመጠቀም በሚሊዮን የሚቆጠር ዶላር የሚያወጡ ታንኮችንና የራዳር ጣቢያዎችን ማውደም ጀመሩ። አንድን የኤፍፒቪ ድሮን ለመምታት የሚተኮሰው ሚሳይል ዋጋ ከድሮኑ ዋጋ በመቶ እጥፍ ይበልጣል። እስራኤልም በኢኮኖሚ እንዳትከስር የጠላትን ርካሽ መሳሪያ በራሷ ርካሽና በዝግጅት በሚመረት የድሮን ሰራዊት ለመመከት ወሰነች። በሪፖርቱ ላይ እንደተጠቀሰው እስራኤል እስካሁን ድሮኖችን የምትገዛው ከግል ኩባንያዎች ሲሆን አብዛኞቹ ክፍሎች የሚመረቱት በቻይና ነው። በጦርነት ወቅት ቻይና ወይም ሌሎች ሀገራት የክፍሎቹን ሽያጭ ቢያግዱ የእስራኤል መከላከያ ዋጋ ቢስ ትሆናለች ማለት ነው። የጦር መሳሪያውን ፋብሪካ መክፈቷ ማንም ሳይፈቅድላት በፈለገችው መጠን እንድታመርት ነፃነት ይሰጣታል። እስራኤል በዩክሬንና በሩሲያ መካከል ያለውን ውጊያ በቅርበት ስትከታተል ቆይታለች። በዚያ ጦርነት እንደታየው አሸናፊው ብዙ ታንክ ያለው ሳይሆን ብዙ ድሮን ያለውና ድሮን ኦፕሬተሮችን በፍጥነት የሚያሰለጥን ወገን ነው። ሐማስ በጥቅምት 7 ጥቃት ወቅት ድሮኖችን መጠቀሙና ሄዝቦላህ አሁን እያደረሰ ያለው ጥቃት እስራኤል በዚሁ ዘርፍ ወደ ኋላ መቅረቷን አሳይቷል። አሁን ላይ ግን በወር በ10 ሺዎች የሚቆጠሩ ድሮኖችን የማምረት አቅም በመገንባት የጦርነቱን መልክ ለመቀየር ወስናለች። ኢራንና ተላላኪዎቿ ሄዝቦላህና ሁቲዎች እንዲሁም ሐማስ እስራኤልን በድሮን ቴክኖሎጂ ቀድመናል ብለው ያምናሉ። እስራኤል ፋብሪካ አቋቋምኩ፣ በሺዎች የሚቆጠሩ ሰራተኞችን መድብ ያለሁ፣ በወር በ10 ሺዎች አመርታለሁ ብላ ይፋ ማድረጓ ለጠላቶቿ የሚከተለውን መልእክት ያስተላልፋል። የያዛችሁት ብቸኛ ብልጫ አብቅቶለታል፣ አሁን በቁጥርም በቴክኖሎጂም የምንበልጥበት ደረጃ ላይ ደርሰናል የሚል። እስራኤልን ወደዚህ ውሳኔ ያደረሳት ህልውናዋን የማስጠበቅ ግዴታ ነው። በኢኮኖሚ መክሰር፣ በቴክኖሎጂ መበለጥና በሰው ኃይል መዳከም ስላልፈለገች እነዚህን 3 ችግሮች በአንድ የድሮን ፋብሪካ ለመፍታት ወስነዋል። ይህ ውሳኔ ቴክኖሎጂ ብቻ ሳይሆን የእስራኤልን ማህበራዊ መዋቅር ጭምር የሚቀይር ታሪካዊ እርምጃ ነው። የመካከለኛው ምስራቅ ሰማይ በአጥፍቶ ጠፊ ድሮኖች እየተጨናነቀ ነው። እስራኤል በወር በ10 ሺዎች የሚቆጠሩ ድሮኖችን ለማምረት መወሰኗ ለኢራን ብቻ ሳይሆን ለባህረ ሰላጤው ሀገራትም ትልቅ መልእክት አለው። ይህ እርምጃ በሪያድና በአቡዳቢ ቤተመንግስት ውስጥ ምን አይነት ንግግሮችን እየቀሰቀሰ ይሆን? ለባህረ ሰላጤው ሀገራት የመጀመሪያው መልእክት የቴክኖሎጂ የበላይነት ነው። እንደ ሳውዲ አረቢያ ያሉ ሀገራት በሁቲዎች ድሮን በተደጋጋሚ ጥቃት ደርሶባቸዋል። እስራኤል ይህን ርካሽና ገዳይ መሳሪያ በብዛት የማምረት አቅም መገንባቷ ለእነዚህ ሀገራት ሁለት አይነት ስሜት ይፈጥራል። አንደኛው ተስፋ ነው። እስራኤል ለድሮን ጥቃት መድኃኒት አግኝታለች ማለት ለባህረ ሰላጤው ሀገራት የወደፊት የደህንነት አጋርነታቸውን ያጠናክረዋል። ሁለተኛው ደግሞ ስጋት አለበት። እስራኤል ብቻዋን እንዲህ አይነት ግዙፍ አቅም መገንባቷ በቀጠናው ላይ ያላትን ወታደራዊ የበላይነት ይበልጥ ያሰፋዋል። ሁለተኛውና ዋናው መልእክት ለባህረ ሰላጤው ሀገራት የሚነግራቸው ነገር ቢኖር በምዕራባውያን ላይ ብቻ አትመኩ የሚል ነው። እስራኤል ከቻይናና ከሌሎች ሀገራት ጥገኝነት ወጥታ የራሷን የድሮን ሰራዊት መገንባቷ ለባህረ ሰላጤው ሀገራት ትልቅ ትምህርት ነው። እንደ ኤምሬቶች ያሉ ሀገራት የራሳቸውን የጦር መሳሪያ ኢንዱስትሪ እየገነቡ ቢሆንም የእስራኤል የጅምላ ምርት ስትራቴጂ ግን ሌላ ደረጃ ላይ ያለ ነው። ይህ ለባህረ ሰላጤው ሀገራት የቴክኖሎጂ ሽግግር ከእስራኤል ጋር እንዲፈልጉ ግፊት ያደርጋል። እስራኤል እጅግ ወግ አጥባቂ የሆኑትን ሃርዲዎችን ወደ ቴክኖሎጂ ፋብሪካ ማስገባቷ ማንኛውም ማህበረሰብ ለብሔራዊ ደህንነት ሲል ፍላጎቱን ሊቀይር እንደሚችል ያሳያል። ይህ ለባህረ ሰላጤው ሀገራት ዜጎቻቸው በቴክኖሎጂው ዘርፍ እንዲሰማሩ ለሚፈልጉት እንደ ሞዴል ሊታይ ይችላል። ሃይማኖትና ዘመናዊ የጦር መሳሪያ ምርት ጎን ለጎን ሊሄዱ እንደሚችሉ ማሳያ ነው። የባህረ ሰላጤው ሀገራት አሁን አንድ ጥያቄ ይጠይቃሉ። ይህ መሳሪያ እኛን ለመጠበቅ ይውላሉ ወይስ እኛን ለመቆጣጠር? የኢራን ጉዳይ። እስራኤል በድሮን ከጠነከረች ኢራን በባህረ ሰላጤው ላይ የምታደርገው ተጽዕኖ ይቀንሳል። ይህ ለሳውዲና ለባህሬን መልካም ዜና ነው።
የፍልስጤም ጉዳይ። በሌላ በኩል እስራኤል በቴክኖሎጂ በጠነከረች ቁጥር ለዲፕሎማሲያዊ መፍትሄ የምትሰጠው ቦታ እየቀነሰ ሊሄድ ይችላል የሚል ስጋት በባህረ ሰላጤው ዲፕሎማቶች ዘንድ አለ። በአጭሩ የእስራኤል ድሮን ፋብሪካ ለባህረ ሰላጤው ሀገራት የሚልከው መልእክት ግልጽ ነው። ጦርነት ተቀይሯል። የነገው አሸናፊ ሺህ ሚሳይል ያለው ሳይሆን ሚሊየን ድሮን ያለው ነው። ይህ ደግሞ አረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት በጥርጣሬና በጉጉት መሃል እንዲሆኑ ያደርጋቸዋል። እናንተስ ምን ታስባላችሁ? ሀሳባችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቀዳሚ መረጃዎችን ያግኙ።